ፍቅሮችዬ እንደምትታዘዙኝ 100% እርግጠኛ ነኝ። ይሄንን ቪዲዮ ለረዋን ሼር አድርጉልኝ። ሰምታችኋል? ለረዋን ሼር ብቻ አድርጉልኝ፣ ሜንሽን አድርጓት። ይሄንን ቪዲዮ እንድትሰማ ፈልጋለሁ። እኔ ሴት ነኝ፣ እንደ ሴት ይመለከተኛል። ያውም ደግሞ እቺ ሴት ወደ ምድር የምታመጣው የተባረከ ልጅ በሆዷ አለ። ስለሚመለከተኝ በዛ ሰውዬ ዙሪያ በዛ እንጉልፋቶ ሰውዬ ዙሪያ ምንም ማውራት አልፈልግም። በባለ ትዳር መሐልም ደግሞ መግባት አልፈልግም ነበረ። ግን ያስገደደኝ በሆድሽ ያለው ጨቅላ ሕፃን ነው። አሁን ሆድ ውስጥ እንኳን እያለ ሰላሙን የሚያጣው ሕፃን ስላሳዘነኝ ነው ይሄንን ቪዲዮ ምሰራው ማለት ነው። በመጀመሪያ ደረጃ ረዋን እውነቱን ሐቁን ልንገርሽ አይደል? እኔ እውነት የምናገር ሴት ነኝ። ብቻዬን ዓለም ላይ ብቀር እንኳን እውነት ከመናገር ወደ ኋላ አይደለም። ማንም የተመቸው ይመቸው፣ ማንም ያልተመቸው ይመቸው። ሲያቀረሽ ይኑር፣ አያገባኝም ማለት ነው። እኔ ግን እኔ ብሆን አንቺ ቦታ እማረጋውን እኔ ነኝ የማውቀው። እሱም መጨረሻ ላይ ነግርሻለሁ። የመጀመሪያው ጠላትሽ ውድቀትሽን የፈለገው ውርደትሽን የፈለገው ሰላም እንድታጪ የፈለገው በሄድሽበት እንደተዋረድሽ ይሄ ምን ልበልሽ እንደተረገጥሽ ሰው ሁሉ የረዋን ባል እያለ በዚህ ቅርሻታም ሰውዬ የተነሳ በጠጣ ቁጥር ባጨሰ ቁጥር የወሰን ጋላ አናቱ ላይ ወጥቶ አንቺን እንዲያጭስሽ እያደረገ ያለው አንቺን ኡስማንን ወንድ ነው ባለው የቤት ራስ ነው አባወራ ነው ብሎ አምጥቶ አንቺንና እሱን ያጋባ ሰው የመጀመሪያው ዲያብሎስ እንኳን ይሄን አህሌ ሰው ልጅ ላይ የራሴርም ያ ሰው ነው ያንቺ ጣላት። አምጥቶ ይሄን ወንድ ይሆናል ይቀየራል ብሎሽ የማይቀየርን የማይለወጥን ወንድ አግብቶ እንኳን ወንድ የማይሆንን ወንድ አምጥቶ አባወራ መሆን የማይችል ወንድም መሆን የማይችል ጓደኛ መሆን የማይችል ወንድ አምጥቶ የዳረሽ ሰው እሱን አግቢ ብሎ አስተያየት እንኳን የሰጠሽ ሰው የመጀመሪያው ላንቺ ውድቀት፣ ላንቺ መዋረድ፣ ላንቺ ሰላም ማጣት፣ ለያንዳንዱ ካይንሽ ለሚወርደው እንባ ተጠያቂ ይሄንን ኡስማን ቤትሽን ያስገባው ሰው ነው ጠላትሽ። ይሄ ሰው ነው ጠላትሽ። እሺ አሁን ሰላም ያጣሽው ሰው ይሆናል ብሎ አስተያየት ሰጥቶሽ ያንቺ ምርጫ እያለሽ የራስሽ ምርጫ እያለሽ አንቺስ ብትሆኚ ወንድ አጥተሽ ነው ምድር ላይ ጠፋ ባለ ሱቅ ነሽ፣ የተከበረ ስራ አለሽ። ወንድ ምድር ላይ ጠፍቶ ነው ራሱን ላንቺ ሲል ራሱን መቀየር የማይፈልግን ወንድ አግበተሽ ሰላምሽን እኔ ፍራቻዬ አንድ ቀን ያንን ልጅ ከሆድሽ ረግጦ በገዛ እጁ እንዳስረገዘሽ በገዛ እጁ እንዳስወልድሽ ነው ጭንቀቴ። ማታ አልተኛውም። ሚካኤል ምስክሬ ነው። ማታ አልተኛውም። እቺ ልጅ እዛ ቤት የፈረዱባቸው አሉ። የዱባይ እንትኖች ማሻአላህ እልሙወስወሴዎች አሉ። አምጥቶ ቤትሽ አስገብተው ይሄ ልጅ እንዳስረገዘሽ በእጁ እንዳስወልድሽ ነው ስጋቴ። እኔ ሴት ስለሆንኩ ነው ለአንቺ የሰጋውልሽ። አንቺን እንኳን የነገር ብልቃጥ ያደረገሽ ነገረኛ መዘዘኛ ሴት ያደረገሽ ኦስማን ነው። ኦስማን ነው መርዝ የሞላው በጆሮሽም በአእምሮሽም። ዋጩ ይሄንን አንቺ ከኡስማን በፊት ምን አይነት ሴት እንደነበርሽ እኛ እናቅሻለን። እሺ ከውድቀትሽ እስከ መነሳትሽ እኛ ነበርን እናቃለን። በሁሉም ታሪክሽ ውስጥ እኛ አለን እናቃለን። ከሱ በፊት ግን እቺ ረዋን አልነበረችም። እቺ ጸበደላላዋ የነገ ፍርድ ቤቷ ረዋን አልነበረችም። ያቺ ረዋን ገራገር የዋ ከሰው ነገር ማትነካካ ለሰው መልስ ማትመልስ ራሷ ተበድላ ለራሷ ብቻዋን እያለቀሰች የምትኖር ረዋን ነበረች። የተከበረች ረዋን ነበረች። አሁንስ ኡስማን የሚባል እንጉልፋቱ መጣ። ህይወትሽን ታህታኔ ፎቃኔ ገለባበጠው። የሚን የሳር መሄድ የለም። ህይወትሽ ምስቅልቅሉ ወጣ። አርግዘሽ እንኳን የራስሽ ሆርሞን የሚሰጥሽን ብስጭት እንኳን ማዳመጥ አልቻልሽም። አንቺ የተከበረ ስራ ያለሽ ሴት ነሽ። ስለምንድን ነው ራሱን ላንቺ ሲል እንኳን ታዩ የሰው ልጅ ሴቶች በጣም ስተት የሚሰሩት የማይቀየርን ወንድ ቀይራለሁ ብሎ የተነሱለታ ሞትሽም ውርደትሽም የሚጀምረው ይዛን ቀን ነው። ማይቀየር ሰው ላንቺ ብሎ ለሚወዳት ሴት መቀየር የማይችል ሰው አንቺን ላለማጣት
መስዋዕት የማይከፍል ሰው ራሱን የማጋፍጥ ሰው መቼም ባል አይሆንሽም። መቼም እየሰከረ እየጠጣ ትልቅ ሰው እስኪለምነው ሶሻል ሚዲያ ላይ እያዋረደሽ እያስለቀሰሽ ቤትሽ እንደው ለአንድ ቀን ሰላም አግኝቶ ያውቃል? እመኝኝ፣ እኛን መዋሸት አትሽም። ካሜራ ላይ እንደ ወየ እንደምትባባሉት አይደል? ቤት ውስጥ ከካሜራ ጀርባ ለአንድ ቀን ረፍት ሰጥቶሽ ያውቃል ይሄ ሰው? እኛ አገባንም ቱል አምርች ፊሽ ታትሪዩማ ቱል አምርች ራስሽን ችለሽ መቃጠል ትቻለሽ። ግን ወደ ምድር የሚመጣው ልጅ ማቃጠል ደግሞ አትችም። ይሄ ልጅ በሆድ ውስጥ ስቃይ እየበላ ስቃይ እየጠጣ ነገር እየሸረበ ሊወለድ ነው። ጩኸት እየሰማ የአባቱ መንፈስ ተጋብቶበት ሰካራምና አጫሽ እንዲሆን ነው የምትፈልጊው? አላማሽ ይሄ ነው? በሆድሽ ውስጥ ልትጠብቂ ያልቻልሽውን ሲመጣ ልትጠብቂው ነው? አሁን ቀጭቅጭቅ ካልጠበቅሽው ይሄ ልጅ ምን አይነት ልጅ ነው የሚሆነው? መጥቶ እናቱ እኮ ከሆዷ ጀምሯ ነው ልጇን የምትጠብቀው። ሳታየው መልኩን እንኳን ሳታቅ ትከላከልለታለች። የምትበላውን ትጠነቀቃለች፣ የምትጠጣውን ትጠነቀቃለች። ለምን? ትፈልጓለቻ። ኢምፖርታንት ነው ለሷ። አንቺ በገዛ ቄሽ በገዛ ቤትሽ ሰላምሽን ታጫለሽ፣ ክብርሽን ታጫለሽ። እንዳዋረደሽ የሚወድሽ ወንድ እኮ ሁሌ እንዳስከበረሽ ነው። ሁል ጊዜ ክብር እንደተከተለሽ ነው። ውርደት አያገኝሽም። ይሄ ሰው ከመጣ ጀምሮ ቤትሽ ከገባ ጀምሮ ሁሌ እንደተዋረድሽ ነው። ሀቢባን ደግሞ እኔ የሚገርመኝ እሽ ፊት እንታ እሽ ሙሽክልተክ ማ ሀቢባ ምንድነው ችግር ከሀቢባ ጋር? ሌሎቹን እንደፈለክ ግን ከሀቢባ ጋር ያለህ ጉዳይ ምንድነው? ምንድነው የምትፈልገው ከሷ? በጠጣ ቁጥር ቅርሻትን እሷ ላይ የምትቀረሸው። መጀመሪያ ወንድ ሁን። ወንድ ይሄ አይደለም። እኛ የምናውቀው ወንድ ይሄ አይደለም። ወንድ ራሱ ፈርቶ ሰው እንኳን እንዲፈራው ያደርጋል። ሰው እንኳን የሆነ ግርማ ሞገስ አለው። ወንድ ልጅ ራሱ የሚያስፈራ ነው። አላ ይሰክራል፣ ይጠጣል፣ ጥንብርኩሳን ያወጣታል ልጅቷን። እንዴ በሰላም መውለዳች አስረገዝካት እኮ ልጁን ትውለደው፣ በደህና ትውለደው። ባለመጨቅጨቅ እሷን እርዳት፣ አጨቅጭቃት፣ አትነዝንዛት። ሂድ ሌላ ስራ ማገዝ ካልቻልክ ሚስትህን። ይሄን ሰው ማለት ነው ቃል በቃል ልንገርሽ፣ እኔ እውነቴን ነው። ሰው ይታረቅ እምል ሴት ነኝ። ጥል እምጠላ ሴት ነኝ። ፍቺ ማወግዝ ሴት ነኝ። ይሄን ሰው ግን ፍቺው። ደግሜ ለ3 ጊዜ ነግርሻለሁ። ኡስማንን ፍቺው። ባል አይሆንሽም። የልጅሽ አባት አይሆንም። እንደለመደው ብርጭቆውና አረቄው ካዋጣው ብርጭቆና አረቄው ባልና ሚስት ይሁኑለት፣ ልጅ ይሁኑለት። ይሄድ መርጧል አይደለ? ካንቺ በላይ ውድ የሆነ ነገር አለ። ካንቺ ክብር በላይ ያረቄ ክብር በልጦበት ለአረቄ የዘፈንኩ ኖራለሁ አለ አይደለም? እኔ አንደርስታንድ አደርገዋለሁ። የወሰን ጋላ መንፈስ አለበት ልጁ። ታዲያ አንቺ እሱ በተነሳበት ቁጥር አማኑኤል አይደለሽ? ጸበል አይደለሽ? ሹ ዘንበች እንቲ ንቂ። እስከ መቼ ነው የምትቃጠዩ? ምን ነው እንዴ? ስንት ዓመት ልትኖሪ? ስንት እድሜሽ? አሁን ያለሽበት ስንት ነው? ስንት ዓመት ልትኖሪ ነው? በገዛ ቤትሽ መጥቶ ሲገባ ገብቶ በሱም አርፌ አልቀመጥም። ሁሌ በየላይቭ ላይ ወጣ አንቺን ማሰደብ፣ አንቺን መጥፎ ምክር መክሮ መርዝ አረገሽ። ይኸው ተነስተሽ ትንሽ ካልሽ ተናገሩኝ፣ ፍርድ ቤት ሄዳለሁ፣ እከሳለሁ። የነበርሽበትን እንዳትረሺ። አንቺ በምድር ነው የከሰስሽው፣ በሰማይ የሚከስሽ አምላክ ደግሞ ይጠብቅሻል። ስለ ምስኪኖች ሲል ምስኪኖችን የምታስፈራሪው ይሄ ሁሉ የመጣው የድሮዋን ረዋን ኮምፕሊትሊ ኢሚዲየትሊ የቀየራት ያሁኑ ኦስማን ነው። ኦስማን ለሁሉ ነገር ተጠያቂ ኦስማን ነው። ዋጪው የማስከብርሽ ወንድ፣ ላንቺ ፕሮቴክተር ያልሆነ ወንድ አይደለም። እኔ ወንድ ምለው ከእህቶቹ ሲጠብቀኝ ነው። ባሌ ምለው ከሁሉም ነገር ሲጠብቀኝ፣ ሰው ከሚባል ነገር ሁሉ ሲጠብቀኝ ሲሸሽገኝ ነው ለኔ ባል ሊሆን የሚችለው፣ ጠባቂ ሊሆን የሚችለው። በተረፈው የሚያዋርደኝ ባለው እንዴ አድርሱላት። አንጀቴ ያረረኩ ጉድ እኮ ነው ዘንድሮ።